ይሄ ቪዲዮ ለወጣት ሴቶች ነው። ወጣት ሴቶች በተለይ በቃ ይሄ ምንድን ነው ሳታገቡ ከጋብቻ በፊት ያላችሁ ሴቶች ይሄ ሰሞኑን ያለው ሙቭመንት እያያችሁ ይሄ ሰሞኑን ያለውን ውጥረት እያያችሁ ትክክል ነው ብላችሁ ውሃ የሆነ ጨው ልቀዳ ሄዳለሁ ብላ በዛው ቀረች እንደሚባለው በዛው እንዳትቀሩ አደራ ስለምላችሁ ስለሚያሳስበኝ እንደ ሴት ልጅ እናት እንደ ሴት ልጅ ራሴም በጣም ስለሚያሳስበኝ ነው። በእውነቴን ነው የምላችሁ። ኢትዮጵያ ያላችሁ ሰዎች ሜቢ ወይ ችግሩ እንዲህ በስፋት አልታያችሁ ይሆናል። አሁን እዚህ ይሄ ፌሚኒዝም በሚባለው ነገር ውስጥ ያሉ ውስጡ የተሰገሰጉ ውስጡ የተደበቁ ውስጡ ያሉት ነገሮች እንዴት ክፉና እንዴት አጸያፊ እንደሆኑ የምታዩት ውጭ ሀገር ስትኖሩ ነው። በእውነቴን ነው። እኔ ምን ቀን ውጭ ሀገር መጣሁ ከምልባቸው ነገሮች ኑሮ ቢመች ብዙ ነገሮቹ ቢደላም ግን ደግሞ ያለው ይሄ ነፃነት ቅጣቱ አቶ በቃ ሰማይ ደርሶ በጣም ኤክስትሪም ወጥተው ተፈጥሯቸውን ጾታቸውን እስከ መቀየር እግዚአብሔር የሰጠውን የትዳር መንገድ እስከ መቀየር አሁን ደግሞ ከሰሞኑ ታውቃላችሁ ከአቦርሽንም ደግሞ የ9 ወር ልጅ እንኳን ሚስትየው የ9 ወር ሕፃን ልጅ በሆዷ ሆኖ ያሴቷ ከፈለገች ማስወረድ ትችላለች እስከሚል በጣም በቃ ክብራቸው በኖራቸው የሆኑ ድርጊቶች በጣም ደረት ተነፍቶ በትክክል እኔ እንዲህ ነኝ ተብሎ የሚነገርበት ሀገር ላይ ስለምንኖር በቃ እንዴት እንደሚያሳቅቅ እንደው ከነገ ዛሬ ምን ሰማን ከነገ ዛሬ ምን መጣብን እግዚኦ ልጆቻችን ምን ይሆን ብለን እግዚአብሔር ፊት እያለን እያማጥን እግዚአብሔር ፊት የምንማጸን ወላጆች አሁን ኢትዮጵያ ውስጥ ሆነን የሴት ልጅ ጥቃት የሴት ልጅ እንደዚህ በሚል ሽፋን ውስጥ ይሄንን መርዝ ነገር ቀላቅለን ለትውልዱ ለማቅረብ እየሄድንበት ያለው መንገድ ቆም ብለን አጢነን ማየት ይኖርብናል። የእውነቴን ነው የምላቸው። ኦፍኮርስ ሃይማኖት አለን፣ ኦፍኮርስ ባህል አለን፣ ኦፍኮርስ ማህበረሰቡ ይሄን አይደግፍም። ግን ደግሞ ቤት በቀስ እያለ ነው እንደ በምስጥ እየተበላ በአንዴ ግንድስ ብሎ አይወርቅም። ስሩ ታይም ነው፣ በፕሮሰስ ነው እና እነዚህ አስተሳሰቦች በጊዜ ካልገራ ናቸው እነዚህ አስተሳሰቦች በጊዜ ካልተቋቋም ናቸው ስሩ ታይም የሚያመጡት ጦስ በጣም 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 የሚያስጠላ ነው ብዬ አስባለሁኝ። እና ይሄ ኦፍኮርስ የሴቶች ጥቃት በጣም ምደግፍ ሰው አይደለም። ከዚህ በፊትም ባለኝ ቪዲዮ ብያችኋለሁ። ትክክልም አይደለም። ግን ደግሞ የሴቶች ጥቃትን የሚያደርሱት ወንዶች ናቸው በሚል ሰበብ ወንድ ጠል የሆኑ እርምጃዎች የሚሄዱበት መንገድ በጣም በጣም መጨረሻው በጣም ነው የሚያስጠላው። እኛ እዚህ ሀገር ውጭ ሀገር ሴት ቦይፍሬንድ አለኝ ብላ አንድ ወጣት ልጅ ስታመጣ እናት እንዴት እልልታ እንደሚሰማት እንዴት እፎይታ እንደሚሰማት ስንኖር እናውቀዋለን። ምክንያቱም